ድምፃዊ የፒያኖና የኪቦርድ ተጫዋች አለማየሁ ሂርጶ ሙዚቃ እሱ ቁርኝነታቸው ከብላቴናነት ጀምሮ ከሙዚቃ ፍቅር ጋር የተቆራኘው የሙዚቃ ጅማሮን ያደረገው በአዲስ አበባ አለምገና አካባቢ ኬንቴር በተባለ ልዩ ቦታ ጅማሮን አደረገ። እዛው በነበረው ተሳትፎ በኪነ ጥበቡ ዘርፍ በይበልጥ በማደጉና የተሻለ ቦታ ለመስራት ወደ ሌላ ቦታ ሄዶ መሰልጠን ጀመረ። በመርካቶ ከፍተኛ ምስ በተባለ ቦታ እዛው በብዙ ነገሮች አይቷል። የሙዚቃ ምንነት ከሌሎች እውቅ ሙዚቀኞች ልምድ ወስዶ በጣም በመብሰል እውቀትን ቀስሟል። ድምፃዊ አለማየሁ ሂርጶ በከፍተኛ አምስት መርካቶ በነበረው ቆይታ ብዙም ልምድ በማካበቱ ወደ ተለያዩ ክለብ ቤቶች በመግባት ሙዚቃዎችን በመጫወት ስራዎችን ሰርቷል። የመጀመሪያ ሀ ብሎ ሙዚቃ የሰራው ወደ ህዝብ ያደረሰው ሻላላ የተሰኘው ሙዚቃ ከቱሼ በጋር በመሆን ነበር ያወጡት። ይህ ሙዚቃ እንዲህ ይላል ስንኙ ስትመላለሺ በአከላቴ ክፍል አይሆንም ወዳጄ የደላሽ ይመስል። በመቀጠል ወደ ራሱ ሙዚቃ በመምጣት ሆድዬ ተመቸሽ ወይ በፈገግታሽ የተለያዩ ነጠላ ዜማዎች ሰርቷል። ሌሎች ድምፃውያኖች የሰሩትን ሙዚቃ እንደ አዳዲስ በመጫወት በራስ ቀለም ይታወቃል። ለምሳሌ ለመጥቀስ ያህል የሰይፈ ዮሐንስ በመልክሽ አይደለም የሙልጌታ አባተ ቅንብር የሆነውንና የመሳሰሉትን ሙዚቃዎች ተጫውቷል። ሙዚቃዎችን ማምረት የሚያውቅበት ድምፃዊ አለማየሁ ሂርጶ የተለያዩ ድምፃዊ የዘፈኑበትን ቴክ 5 በመስራት ወደ ዝና እየተንደረደረ በይበልጥ ግን ዘመንን እና ሁኔታን የማይለውጡ ለምርምር ለሚጋብዙ የኤልያስ መልካ የሙዚቃ አመለካከትና ጥራት የተለካበት የጥምረት ህያው ምስክርነት ጎሳዬ ተስፋዬና አለማየሁ ሂርጶ ኢቫንጋዲ አልበም ይዘው መጡ። በዛው ውስጥ አለማየሁ ሂርጶ ከመጣባቸው የሙዚቃ መንገድ የሚለይ ከህይወቱ መስመር ጋር የተገናኘ ትንቢት መሰል ሙዚቃ ይዞ መጣ። ባይተዋር፣ ዴዝዴሞና፣ ያስብሻል፣ ለበጎ ነው ሙዚቃዎችን ሰራ። ስለ ሙዚቃ ስንኞቹ ልንገራችሁ። ዴዝዴሞና የመጽሐፍ የተጻፈ በቲያትር መልክ የተተወነ ወደ ሙዚቃ ተቀይሮ በአለማየሁ ሂርጶ ጉሮሮ ተዚሟል። መጽሐፉን የጻፈው ዊሊያም ሼክስፒር የተረጎመው ሎሬት ጸጋዬ ገብረመድህን ወደ ተውና ቀይሮ አምጥቶታል። እንግዲህ እንቆርቆር እንባ ከትራሴ የኦቴሎን ታሪክ ደገምኩት በራሴ እንደሱ ጨክኜ ባላጠፋ ነፍስ ኦቴሎን ሆኛለሁ ከንቱ ልበቢስ በሌላቲብኝ በወድሽ ነውና ይቀርሜን ባክሽ ዴዝዴሞና። ግጥም መሰለ ጌታውን፣ ዜማ ደረጀ ተኮላ፣ ቅንብር ኤልያስ መልካ። ባይተዋር ከእውነተኛ ዓለም የተቀዳ የማይፋቅ ታሪክ ከህመምና ከሲቃ ጋር የተቆራኘ። አለማየሁ ደመቀ በዚህ ሙዚቃ ዙሪያ ሲናገር በወቅቱ አለማየሁ ሂርጶ ባለቤቱ በህይወት ያጣበት ነበር፣ እኔም በተመሳሳይ እናቴን ያጣውበት ነበር ይላል። ብቻውን አንድ ቢሮውን በመሸሸግ ብዕር የአይምሮን እምቅ እና ወረቀቱን ከእንባ ጋር ብዕር የጻፈውን እውነታውን ጣሪያ የነካበት ጽሑፍ ነበር። ልክ ግጥሙን ጽፎ ለአሌክስ ሲሰጠው በእንባ ተጠመቁ። ያኔ ዘፈኑ ልክ መጣ። አለለይም አለኝ ቀንና ሌሊቱ ስቃይ ሆኖብኛል መለየቱ። አቤት መከራ አቤት ጭንቀቱ ጭር ያለው ቤቴም ባየሹቱ። እንባ ብቻ ነው የኔስ ጓደኛ የማይለየኝ ሲሄድ ስተኛ። ግጥምና ዜማ አለማየሁ ደመቀ፣ ቅንብር ኤልያስ መልካ። በዚህ ሙዚቃዎች በባህር ማዶ አውሮፓ የተለያዩ ሀገራት መዘዋወር እውቅናና ዝናን አተረፈ። በሚመላለስበት ወቅት ህመም አጋጥሞት ረጅም ዓመት በሕክምናና በስቃይ ቆይቷል። ዘፈኖቹን የሆኑ እውነታዎች ምድር የተወነው አሌክስ ህይወት ውጣ ወረዷ ብዙ፣ አድካሚነቷ አንዱን ሞላው ስትል ደግሞ አንዱ ይጎላል። ከፍታና ዝቅታ አንዱ የፈተና መድረኮች ናቸው። ካለፍናቸው ጀግና ልባም፣ በዛ ላይ ብቁ አስተዋይ፣ በሁሉም ነገር የደነደነ የመሸከም ጫንቃ ይሰጣል። የመሻገሪያ ቁልፎችን ፈልጋ ስትዳክር በመጨረሻም ሲገኙ ያነቀዋል። ከአለማየሁ ሂርጶ ላይ ያንን ተመልክተናል። ያለፈበትን ህይወት ህመም ሲያወጋው እጅግ በተሰረበረ ልብ ነው። ሀገሩን እያሰበ ያንን ጭንቀት ጊዜ ወደ ኋላ ተስቦ አይቶ በሆዱ ይፍጀው ስሜት ማን እንደ ሀገር ሲል ተደጋጋሚ ጊዜ ይገልጻል። ይህንን ስሰማ ባይተዋር የተሰኘ ሙዚቃ ድቅን ይልብናል። አለማየሁ ደመቀ ይህንን የህይወቱ ጣውረድ ቀድሞ አስቦ ነው የሰጠው ብለን እንገረማለን። ምክንያቱም
በሙሉ ሙዚቃውን ይወክላል። ባለፉት የዛሬ 19 ዓመታት እጅግ ዝነኛ የነበረ ሰው ከሀገር ውጪ ለሙዚቃ ስራ ወደ ባህር ማዶ ሲሄድ ህመም አጋጥሞት ከህመሙ ጋር እየታገለና በተለያዩ ምክንያት ለ19 ዓመት ድረስ ቆየ። ህመም እና በናፍቆት ሲሰቃይ ቆይቷል። የናፍቆት መወጫው የህመሙ ሲቃ መገለጫ ሙዚቃ ናት። ከፒያኖና ከኪቦርዱ የሙዚቃ መሳሪያ ጋር በተዘጋ ቤት ያወራል። ቆዳውን ጠንክሮ የመጣው አሌክስ ከሞት ጋር አንገት ለአንገት ተያይዘው ችግር ፈተና ሁሉን አሳልፎ ስለመጣ ምን ያህል አንዳች ነገር ቢገጥመው ነው የመቻል አቅሙ የበረታው? አጠንክሮት ከፍታ ላይ ያስቀምጠው። ለብዙዎች ተምሳሌት የሚሆን አንድ የዓለም ውበቷ ይህም አይደል? በችግር ቀረጻ ትሸልምሃለች። በመታሸት ውስጥ ብዙ የምታጸዳውና ብልህነት የምታገኘው ሌላ ህይወት ገጽ አለ። ያንን ገጽ አሌክስ ኖሮታል፣ ተውኖታል። ነፃነት ፈላጊው አሌክስ። በፊት የጨዋታ ማዕበል የነበረው አሌክሶ በባህር ማዶ ባጋጠመው ህመም ብዙ ነገሩን አደብዝዞታል። አንድም እስር ቤት ለብቻው ተደርጎ መታሰሩ ነፃነት የተባለው እውነት አስወጥቶታል። ነፃነት ናፋቂም አድርጎታል። ለብቻ ሲሆን ዝምታ ይሰፍናል፣ ከማንም ጋር አያወራም። በዛ ውስጥ በፊት የሚያውቀው ሰው ጋር ተከቦ መኖር ያለውን ስሜት ሙሉ በሙሉ ቀምቶታል። ይህ ሁሉም ሰው የሚመኛት የሚሻማባት ነፃነት የተባለው ትርጉም ለማጣጣም ወደ ሀገሩ ተመልሷል። ትዝታዋቂው አሌክስ እያንዳንዷን ድርጊት አንድም ሳትቀር ወደ ኋላ መለስ ብሎ ያንን ናፋቂ ዘመን ያስታውሳል። አብሮት የሰሩት በህይወት ያሉና የሌሉትን አንጋፋ የሙዚቃ ከያኔዎች እያስታወሰ ከሳቁም ከቁም ነገሩም ይነግረናል። በጣም የሚያስገርመው ድምፃዊ ታደለ ሮባን ደግነት የተናገረበት አጋጣሚ ነው። እኔና ታደለ ሮባ አንድ ቤት እንኖር ነበር። እኔ ስታመም በዛን ጊዜ የቆጠበውን 1000 ብር ብዙ ነው፣ እሱን አውጥቶ አሳክሞኛል ሲል ከታደለ ጋር የነበራቸውን ወዳጅነት አንስቷል። ዳግመ ጎሳዬ፣ ተስፋዬ፣ አለማየሁ ሂርጶ የአንድ ሳንቲም ሁለት ገጽታዎች። ወዳጅነታቸው በሙዚቃ አልበሞች ወይም በማይክ ላይ ባላቸው ቆይታ ብቻ አይደለም። አብረው በቆዩ ጊዜያት ሙሉ የህይወት ፈተናን ቀምሰዋል። የማጣትን፣ የማግኘትን፣ የትጋት ተምሳሌትን አንዱ ካንዱ ጋር ውድ ፈጥሮ የማዜም ተምሳሌት ለትውልድ አትራፊ የሆኑ ስራዎች ማበርከትን ከብዙዎች ለጥቂቶች የሚታደሉትን ስጦታ የተሸከሙ ናቸው።